የሚጻፈው ደግሞ? ምንድነው የሚጻፈው? ምጥ እኮ ነው ምጥ። የጋዜጠኛ ህይወት ምጥ። ደግሞ ርዕሰ ጉዳዩን ሁሉ ብየው እንደው ሰው ለክፉ ቀን እንኳን አያስቀምጥም። ምንድነው የምጽፈው? እንዴት አይነት ትተዋለች እኮ ይሄን ቤት ላያችን ላይ እስኪፈርስ። እኔም በሆነ አንድ እጅ ሸዋ አደርገዋለሁ እንጂ መቼም ዝም ብዬ። ማን ነው ደግሞ እዚህ የሚጽፈው? አይለቅም እኮ የግድግዳ ጽሁፍ አይለቅ። የግድግዳ ጽሁፍ፣ የግድግዳ ላይ ጽሁፍ፣ የሽንት ቤት የግድግዳ ላይ ጽሁፍ፣ የሽንት ቤት የግድግዳ ላይ ጽሁፎች። ሂሩቴ ተነሽ ሂሩቴ፣ ተነሽ በእናትሽ። ምንድነው? አይዲያ እኮ አይጠፋም። ሽንት ቤት፣ ስለ ሽንት ቤት ምን ታስቢያለሽ? ማለት ይሄ ስለ ሽንት ቤት ግድግዳ ላይ ጽሁፎች ምንድነው የምታስቢው? ምን አስባለሁ? አይ የፈጠራ የጥበብ ስራ ናቸው ብለሽ ታስቢያለሽ? ወዴት ነው የምታየው? የእኛን እኮ አይደለም ያልኩሽ፣ የህዝብ ለዚህ ነው የቀሰቀስከኝ? አታስታውሽም? ድሮ ግቢ እያለን ሽንት ቤት ውስጥ የሚጻፉ ጽሁፎች፣ እነሱ እኮ እንደ ዘበት መታየት የለባቸው። ያው ታውቂያለሽ፣ የታፈነ ድምፅ የሚፈነዳበት ቦታ ነው። ስለዚህ ሰውም ሀሳቡን የሚያፈነዳበት ቦታ ነው እና እንደ ዘበት መታየት አለባቸው። እኔ በዚህ ሰዓት እንደዚህ አይነት ነገር ማሰብ አልፈልግም። ምን አለበት? ቀኔን ያበላሽብኛል እንዴ? ወጥደ እንዴ? ቆይ አንተ ምን ስትል በጠዋት አሰብከው እንዴ? ሽንት ቤት በጠዋት ያልታሰበ መቼ ይታሰባል? ቆይ አሁን ሰው በጠዋት እንገናኝ ለማለት ለማኝ ምን ሳይል እንገናኝ ነው የሚለው? ቶ አሁን ቆይ አንቺስ ማላ ሆነሽ ማንን ታማያለሽ? የት ነው አሁን? ወዴት ነው የምትሄጂው? መጀመሪያ ስራሽ እንዴ? ግቢ አንቺ ስለማትጽፊ ችግር የለውም። ግቢ ልታግማማ ነው? ልታግማ? እኔ እኮ ስለ ሽንት ቤቱ አይደለም የምጽፈው፣ ስለ ግድግዳው ኪነት ነው። የተሻለ ሐሳብ የቤት እመቤቷ ለምን ትታትራለች? ሂሩቴ አንቺ የቤት እመቤት ነሽ እንዴ? አይ አይደለም። አይደለሽም? አይሆንም ማለት ነው። አረራበ የሚበላ ነገር የለም እንዴ? ቆየልዬ ትንሽ ደርሷል። ታዳጊ ህፃናት ለምን ይራባሉ? ይሄም አይሆንም። ወይኔ በለኝ። እግር መብላትና የንጽህና ተግዳሮት። እግር መብላት እንዴ? ምንድነው? ታቋርጠኝ? ማ ትቆርድለት እና ብታቋርጥስ? እልያለሽ ክፉ ድል እኮ ነው። በጧት እንላቀፍ እኮ። ቆይ አሁን አቋረጠችው ወይስ አመለጥካት? ልክ ልታቋርጠኝ ብትል ውር እያልኩ አጃጅዬ ቀድሜ ያስመጣዋ። ጥቁር ድመቶች ለምን ያቋርጡናል? አጎቴ አገኝ በጣም እየበላኝ ነው። ገንዘብ ላገኝ ነው እንዴ? አይ እጄን ቢበላህ ነበር ገንዘብ የምታገኝ። እና እግሬን ከበላኝስ? መሀሉ ነው ዳሩ? ኧረ አሁን እዚህ ጋር መሀሉ መንገድ ነው። ዳሩስ ቢሆን ዳሩ ውስጥ ለውስጥ መንገድ ኮረኮ መንገድ
መንገድ ላገኘ ነው እንዴ? ግን ምን አደርገዋለሁ? መንገድ ይሸጣል? ሄኖክ መንገድ የህዝብ ነው። አይሸጥም፣ አይለወጥም። መንገድ ለምን አይሸጥም? መንገድ ለምን አይለወጥም? መንገዳችንን እንዴት መሸጥ ተሳነን? ጸዲ እንዴት ነሽ? ወይኔ እዚህ ሀገር አቧራ። ሄሮትዬ እንዴት እንደናፈቃችሁኝ። እኛም በጣም ናፍቀንሻል ጸድዬ። አዎ እኛም አይደል እንዴ ልጆች? ኦ ሪሊ? ታድዬ መመለሻሽ ደረሰ እንዴ? ያ ወደ ሀገሬ ልመለስ ነው። ወደ ሀገሬ? ኢትዮጵያ አይደለሽም እንዴ? የሀገርሽ መስሎኝ። ያገባሃል? ይመለከታል? ስደተኛ መሆንሽንማ አትርሺው። ስደት ለምን? አንዳንድ ጊዜ እንግዳ ሰዎች እንግዳ ሀሳብ ይዘውብህ ይመጣሉ። ስደት ለእኔ እንግዳ ነገር ነው። በዚህ ጉዳይ ፕሮግራም ሰርቼ ስለማላውቅ በዘርፉ ትልቅ ክፍተት እንዳለ እረዳለሁ። በጣም ነው የደነገርኩት። በጣም እንዴ ሰው እንደ ጉድ ይፈልሳል አሉ ጃል። ግድ የለም አንዴ ፕሮግራም ልስራበት ነገር፣ ከዛ በኋላ ፍልሰትን እናቆመዋለን። ስደት ያበቃል። አንዴ ብቻ ለምን ስደት ልበል? አንዴ ካፌ ይውጣ፣ አለቀ። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ። ሃው ኦኔር ተጀምሯል። እኛ ማን የጫነን? በፈጠረሽ ነው ሁሉሻል ጸዲ እኮ ንገረኛ። ቢጭኑት አህያ ቢለጉሙት ፈረስ ማን የጋለበን? ይሄ እኮ የህዝብ አባባል ነው። ላየር በላቸው ላየር። ህዝቡን በአድማጮቻችን የተፈጠረ ላለው የድምፅ ጥራት ጉድለት ይቅርታ ጠይቃለሁ። ይኸውልህ እዛ ማለት ነው ሲጀመር አህያ ምናምን የለም። እቃ የሚጫነው በትልቅ ትራክ ነው። ትልቅ ትራክ አለ ገባ። ደግሞ ሁሉም ሰው መኪና ስላለው ፈረስ አይጋልብም። ወይዘሪት ጸዳለ የሬዲዮ ውይይት የራሱ የሆነ ፕሮቶኮል አለው። እሺ ዝም ብሎ በዘፈቀደና በዘነውር ጣልቃ እየገባ ሰውን አላናግር ማለት አይቻልም። ተደማምጠን ብንነጋገር የሚሻል መሰለኝ። ኦኬ እሺ ቀጥል። ይቅርታ አድማጮቻችን፣ እየተፈጠረ ስለነበረው የድምፅ ጉድለት አሁንም ይቅርታ እንጠይቃለን። ክቡራን አድማጮቻችን ዛሬ ስለ ስደት አስከፊነት ነው እያወራን ያለ ነው። ለዚህም ደግሞ እንግዳ ጋብዘናል። እንግዳችን ወይዘሪት ጸዳለ ለረጅም ዓመታት ኢሮፕ ቆይታ የመጣች እንግዳችን ነች። ጥሪያችንን አክብረሽ ስለተገኘሽ እጅግ በጣም እናመሰግናለን። ወይዘሪት ጸዳለ እስቲ እንደው ስለ ስደት አስከፊነት አንዳንድ ነጥቦችን ቢነግሩን። እኔ አላስከፋኝም ማለት እንዴት? እንደውም ማለት ነው ድሮ እዚህ ያለው እናቴን ጸጉሬን ልተኮስ ብር ስጪኝ ስላት እምቢ እያለች ታስከፋኝ ነበረ። የአባቴ ደግሞ ከጓደኞቼ ጋር ሃንጋውት ላርግ ስለው እንትንሽን ነው የምለው። ይሄ ምንድን ነው? ይሄ ቁርጭምጭሚት። ያ እሱን ነው የምልሽ። አርፈሽ ተቀመጪ እያለ ያስከፋኝ ነበር። ወይዘሪት ጸዳለ ምን እያልሽን ነው? እኔ እዚህ እያለው ነበር የከፋኝ እንጂ ትዳር ማነው ስደት አላስከፋሽም? ኖ እዛ ኔትፍሊክስ ምናምን አለ። ቦርድ ስትሆን በሰው ትዝናናለህ። በጣም ከተጨናነክ ደግሞ ቴራፒ ታደርጋለህ። አትስሟት አድማጮች፣ አትስሟት እንዴ። መቼም አንዳንዴ እናቱን ጡት ነክሶ ሯጭ ባንዳ አይጠፋም እንጂ በአመክንዮ ካየነው ስደት በጣም አስከፊ ነገር ነው። ሰው ሀገር እያለው አገሩን ጥሎ ሌላ ሀገር አይሰደድም። ለምን አልወስዳችሁ? ማንን? አንተም ፋሚሊህን። የት? ኢሮፕ ምን እንሰራለን? ትኖራላችሁ። እዚህ እየኖርን አይደለም? እዛ የፈለከውን ፕሮፌሽን መርጠ መስራት ትችላለህ። ጋዜጠኝነት መርጬ የምሰራው ፕሮፌሽኔ ነው። እዛ ብትሄድ ሴሌብሪቲ ጋዜጣ ትሆናለህ። ጋዜጠኛ ትሆናለህ። በዛ ላይ ሁሉም ሰው ይወድሃል፣ ያከብርሃል። እዚህ እኮ አጠገባቸው ስለሆንክ ነው ማይወዱህ። ብትሄድላቸው ሁሉም ሰው ይወድሃል። ብትሄድላቸው ማለት ይኖዛ ተረት በእጅ ያዙት ወርቅ ምናምን እንደዛ ነው የሆንከው። አጠገባቸው ስላለ እንደ መዳብ ቆጥረውሃል። እሱስ ልክ ነሽ አንቺ። ወርቁን ሰው መዳብ አድርገውኛል።
ብትሄድባቸው ግን ይነቃሉ። ወርቅ መሆንህን ያስባሉ። ተይ እንጂ ያ እኔ ወስዳለሁ። አይስዌር እዛ በዶላር ነው የሚከፈለው የሚባለው እውነት ነው አይደል? እኛ ጋር በዩሮ ነው። ዩሮ? አድማጮቻችን የዕለቱን የውጭ ምንዛሬ ሰምተን እንመለሳለን። የዩሮውን አስቀድሞ እሺ። ዩሮ ሰላም ነው? እንዴት ነህ? ሰላም ነው? ደህና ደህና። ሰላም ሰላም። በስዬ የሰፈሩ ዋርካ አባት የሰፈሩ ዋርካ ነው። ምን የተለየ ነገር ሰራው? እኔ እኮ በሙያዬ የዜግነት ግዴታዬን እኮ ነው የተወጣሁት። አወቅሽኝ? ግን አላወኩሽም። ቡዜ እኮ ነኝ። ቡዜ ተካልኝ ልጅ ተካልኝ ነው የድንቁ ወንድም። ድንቁ የሞተው? አረ ድንቁ አልሞተም። እኔ ባለፈው ታሟል ነበር እንዴ? ተረፈ እኮ። አረ እባክህ ድንቁ ከሞት ተረፈ። አይገርምም? እንግዲህ ማን ይታመናል? በስዬ አንድ ሰልፍ ላስቸግርሽ? እሺ ችግር የለውም። በኔ እንነሳ። ግድ የለም በኔ። እሺ በኔ። ወይ በስዬ የደሃ አባት። በስዬ የደሃ አባት። በስዬ እንዳትረሽኝ። አረሳሽም። ይቅርታ በግራ በሲ ቆይ ምን ነው? እግጥርግልህ ምኑ በሲ የማንም ችስታ ተቀመጠበት ማለት አንተ አትቀመጥ። ቆይ በሲ አሁን ቁጭ በል። የደሃ አባት። የማን አባት? የደሃ አባት። ደግሞ ከመወለደ ልትሉኝ ነው? አንተማ የሁላችን አባት ነው እንጂ የደግነት ጌታ አባ መስጠት። በስዬ ቁጭ በል የኔ ጌታ። ምንድነው ዛሬ የተፈጠረው? ሰው ሁሉ በጣም ነው የሚወደኝ። ዝም ብሎ ይጠመጠሙብኛል፣ ይስሙኛል። ምንድነው? ሰውማ ምን ይሆናል? አመለጥሽ አንቺማ። ወዴት ነው የማመልጠው? ወዴት ነው የማመልጠው? እህቴ ልትወስዳችሁ እንደሆነ የሰፈሩ ሰው ሁሉ ሰምቷል። ለዚህ ነው እንዴ? ይሄን ሰምቶ ነው? እኔ እኮ ዝናዬ የትና የት ደረሰ? እንዲህ ተወድጃለሁ እንዴ ብዬ እኮ። ዝና ምን ያደርጋል? በሱ ዝና ምን ያደርጋል? ዋናው ይሮ ነው። በልቶ እኔ ገና ለመሄድም አልወሰንኩም። እንዴት አልወሰንኩማ እንዴ? ይሄ እኮ ከባድ ውሳኔ ነው። ዝኔ ማሰብ የለብኝም እንዴ? ለምንድን ነው የምታስበው? ለምን አላስብም እንዴ? ትልቅ ውሳኔ እኮ ነው እንዴ። ቆይ ለምሳሌ አሁን አንተ እህት መታ ውጭ ሀገር ልወስድ ነው ብትል ትሄዳለህ? እንክት አድርጊ እንዴ? ልጆችን ቤተሰብ ምናምን ሳታማክር እንዴ? እዛው እንመካከራለን። ምን ሆነ ነው እንዴ? ዋናው መሄዱ ነው እንጂ ይኸውልህ እንዲህ አይነት እድል አያጋጥምህ። ሁለቴ አይመጣም። በሴ ተጠቀምበት እንዳያመልጥ። እሱስ ልክ ነህ። በስንቱዬ የኔ ጀግና በስንቱ መሄድ አለ። የደሃ አባት ዝኔ እሄዳለሁ። ኦ ማይ ጋድ! ይቺ ሀገር ምን ሆነች? አቧራ። ካን ዩ ቢሊቭ ዚስ? አም ታየርድ ኦፍ ዚስ ገርል። በስዬ ሰላም ነው? አዲስ ነገር አለ? አውሮፓ ልንሄድ ነው። እነማ? እኛ። ማን ናችሁ እናንተ? እኔ፣ አንቺ፣ እኛ። በስዬ የፕ። ምንድን ነው የምታወራው? ኦ ማይ ጋድ! ለካ ሙሉ ታሪኩን አልነገርኩሽም። ምኑን? ቅድም ከጸዲ ጋር ነበር። እሺ። ዩሮፕ እንደምትወስደን ነገረችኝ። እና ምን አልካት? ምን እላታለሁ? እሺ ነዋ። በስንቱ ያመሃል? ምን ነው? እንዴት ሳታማክረኝ እንዲህ አይነት ውሳኔ ትወስናለህ? ይሄ ምን ምክክር ይፈልጋል? ሂሩቴ፣ ዛሬ ዩሮ በስንት ሲመነዘር እንደዋለ ሰምተሻል? በስንት የሚመንዘር እንዴት ሳታማክረኝ እንዲህ አይነት ትልቅ ውሳኔ ብቻህን ትወስናለህ? ሂሩቴ፣ ስትሄጂ ሰው ይወድሻል። የምን ሰው? ሁሉም ሰው።
አባትሽ እንኳን እንደሚወዱኝ ነበር። አይገርምሽም? ለማንኛውም እኔ አልሄድም። አልሄድም? አዎ። ሂሩቴ are you crazy? Are you crazy? ሂሩቴ ያሙሻል እንዴ? የደሃ እናት መባል አትፈልጊም? እኔ እዚህ ስራዬ ጥሩ እየሄደልኝ ነው። እዛ ሄጄ ከዜሮ መጀመር አልፈልግም። ወይ ዜሮ ከዩሮ ነው የምትጀምሪው? በዩሮ ስለሚከፈለን አንቺ መስራት አይጠበቅብሽም። ከዛ ያንተን እጅ እየጠበቅኩ እንድኖር ነው? ለምን? አንቺ ልጆቹን ትንከባከቢያለሽ። አሃ የቤት እመቤት ልታረገኝ? አክቹዋሊ ሃውስ ዋይፍ ነው የሚባለው። ዋይፍ እንጂ የቤት እመቤት አይባልም። ሃውስ ዋይፍ ትጠብቃለች። እዚህ አርኪቴክት ከምትሆኝና ዩሮፕ ሃውስ ዋይፍ ከምትሆኝ። ቆይ እሺ ይሁን ይባልና ሄድን። ልጆቹ ምን ልታረጋቸው ነው? እምጥላቸው መስሎሽ ነው እንዴ? አንጥላቸውም እኮ ይዘናቸው ነው የምንሄደው። ባይፈልጉስ? ኧረ ይፈልጋሉ። አንቺ ደግሞ አይመስለኝም። ለምን አንጠይቃቸው? እንጠይቃቸው። እሺ ጥሩ ልጆች። ሂሩቴ ወይ ሂሩቴ ላለው እንዴ? ማን ሄኖክ የኔ ኑ ኑ ኑ ልጆች አንድ ጊዜ ጆሮአችሁን አውሱኝ። እምቢ 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 አይባልም። እኔ እምቢ የሚል ልጅ አልወድም። አይ ምን እምቢ ነው? ከዚህ በኋላ እምቢ እንዳትለኝ። እንዴ እኔ ጆሮ ማውስ አልፈልግማ። የዚህ ነገር አዳምጠኝ ማለቴ ነው። ይኸውላችሁ ልጆች እኔና እናታችሁ አውሮፓ ልንወስዳችሁ አስበናል። እሺ እና ያው እንደ ሞደርን ፋሚሊ የእናንተንም ሀሳብ ማወቅ ስላለብን ነው። እስቲ አውሮፓ የሚሄድ ልጅ እጁን ያውጣ። የኔ አውጥታለች። በቃ ፓስፖርታቸውን አዘጋጅ። ሄኒ እኮ አላወጣም። እሱ ምን ቢወጣ ባይወጣ ይሄዳል። እሱ አንተ አውሮፓ አትሄድም? እምቢኝ። ምንድን ነው እምቢኝ? የምን እምቢኝ ነው? በማርና በወተት ያሳደገችኝን ሀገሬ የጥምጥዬ አልሄድም። ምንድን ነው የምታወራው? ጋራና ሸንተረሩ ይናፍቀኛል። የምን ሸንተረር? ምንድን ነው የምትለው? የአፋት ዝማሬ፣ የውሾቹ ሁከት፣ የድመቶቹ ጩኸት ይናፍቀኛል። ይሄኔ ድመት እኮ እዛም አለ። ተው አባ ተው። እዛ ጭላዳ አለ፣ እዛ ዋሌ አለ፣ እዛ ቆርኪ አለ። ቆርኪ? የምን ቆርኪ ነው የሚያወራው? የምን ቆርኪ ነው? የሀገሬ ማዜ ይናፍቀኛል። ኩበቱ ይጠራኛል። እስኪ አሽቱት። ኩበቱ አይጠራችሁ? እስኪ ኩበት አይሸታችሁ? የሆነ ነገር ሸታል። ወይኔ ድስቴ! ውሸታም! ይኸው የምን ኩበት ነው? ድስት ነው። አቤት ውይ ኬክ! አቤት እንዴት ነው የሚጣፍጠው! እንዴ ኬክ እየበላ ነው አባቴ? አባ አቤት እንዴት ነው የሚጣፍጠው! አባዬ ወይ አባ ወይ እኔ ወይ ኬክ እየበላው አላየሁም። እሷን ነው ልብላት? የቷን? አይ አትበላትም፣ እኔ እበላታለሁ። እኔስ? አንተ ኩበት ትበላለህ። ኬክ አይመችህም አይደለም? የኩበት ሽታ ምናምን አይደል የሚመችህ? ኧረ እኔ ኩበት አይመቸኝም፣ ኬክ ነው የሚመቸኝ። ኬክ አልወድም፣ ጭላዳ ዝንጀሮ ነው የምወደው ምናምን ስትል አልነበረም? አቤት ውሸት! መቼ አልኩኝ? ብላ እንዴት ነው የሚጣፍጠው! ብለሃል፣ ይሄን አትካድ ብለሃል። እሷን ብላት የታ እቺን እያሰብኳት፣ ይሄን እያሰብኳት። እንዳትርቅም አትወድቅም። ኬክ ከየት እንደሚመጣ ታውቃለህ? ከካፌ እኮ ካፌዎቹ ከየት ነው የሚያስመጡት?
እኔ እንጃ። ከአውሮፓ አንተ አልሄድም ካልክበት ሀገር እንዴ መቼ አወቅኩ? አሁን አወቅ? አዎ በጣም ጥሩ ብላ ወይ እናትህ ስትመጣ እሄዳለሁ አውሮፓ የተባለው ሀገር እሄዳለሁ ትላለህ አይደለም? አዎ ትላታለህ። በጣም ብላ ሐሳቤን ቀይሬያለሁ፣ ተጸጽቻለሁ፣ ከአባቴ ጎን እቆማለሁ፣ እሄዳለሁ ትላለህ። አዎ በጣም ጥሩ ወላስ ብላ የፈለግከውን ብላ ሁሉንም ብለው 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 እንጂ አትፍራው ብለው ዝግጁ ተስማምቷል። ምን አለ እስክገባ እንኳን በጠብቀኝ። ተስማምቷል። ንገራት አንተ ንገራት። እማ መሄድ እፈልጋለሁ። ጸጽቶኛል ማለቱ ነው። ምንድነው የጸጸተ? ትላንት አልሄድም አላለም? በቃ አሁን ሀሳቡን ቀይሮ አውሮፓ መሄድ ይፈልጋል። በግድ አሳመንከው? ለምን ነው ማስገድደው? ኧረ እኔ አላስገድድም። አንተ አስገድጃለሁ እንዴ? አይ ኬክን ያበላኝ በጉቦ ለጉቦ ያለኝን ፍቅር ማነው ለጉቦ ያለኝን የማይናወጥ አቋም ታውቂዋለሽ። ለሚያልፍ ቀን የማያልፍ ነገር ብትናገሪ ደስ አይልም። በከንቱ ነው የለፋኸው። ሀሳቤን አልቀይርም፣ አልሄድም። እንዴ ምን ተባብለን ነበር? እነሱ እሺ ካሉ እንሄዳለን አላልሽም እንዴ? እንደዛ ማለቴን አላስታውስም። ቅጥፈት ቀጣፊ ብላለች ይሄው ልማልላችሁ። ብልም አልሄድም። ካህዲ ባንዳንሽ አልሄድም። አትጂ ደግሞ እየደወልሽ ዩሮ ላክልኝ አይፎን ላክልኝ ምናምን እንዳትይ። አልልም። አንተ ብቻ ሄድ። ይሄዳል። ሰባራ ሳንቲም ሰባራ ዩሮ አልክልሽ። ሰባራ ሀሳብ አይግባ። በቃ ልጆች እናንተ በስነ ልቦና ተዘጋጁ፣ እንሄዳለን። እሺ እንዴ እሷን ተቧት። እኔ እናትም አባትም ሆኜ ያሳድጋችኋለሁ። ግን አባ የምን ግን ነው? ግን የሚባል ነገር የለም። በቃ እንደውም ቤቱ ባዶ ከሚሆን እሷ ትጠብቅ። እሺ ግድ የለም። ሀሳብ አይግባ። እጠብቃለሁ። በቃ ችግር የለም። እናንተ በስነ ልቦና ሬዲ። እሺ ጸዲላ እናግራት። እኔ የኩበቷን ነገር እንዴት አረግሻት? ጸዲ የጉዞ ፕሮሰሱ ለሶስት ሰው ብቻ አመቻችልኝ። ሶስት ሰው? ሂሩት ያልሄድም አለች። ለእኔና ለልጆቹ ብቻ ጨርሽልን። ሶስት ሰው እኮ አይቻልም። ለምን? ምን መሰለህ፣ እኔ መውሰድ የምችለው አንድ ሰው ብቻ ነው። መጀመሪያ አንተን ፕሮሰስ ጨርስልህና ወስደሃለሁ። ከዛ አንተ ሴትል ታረግና እነሱን ታመጣቸዋለህ። እና እነሱን ትቻቸው ብቻዬን ልሄድ? ይቅርብኝ። እነሱን ትቻቸውማ አልሄድም። ይቅርብኝ። ጥንቅር ዩሮ ምንዛሬ ስንት ገባ ነው ያልሽኝ? ዛሬ ኧረ ስንት ስሚ መነዚህ እኔ አልሄድም። እነሱን ትቼማ አልሄድም። ሂሩቴ የደሃ እናት። በእርግጥ የስበት ኃይል አለው። ይስባል። ታውቃለህ ስለ ስበት ህግ ግራቪቲ? ዩሮ የስበት ኃይል አለው። ይፈትናል። ግን ከቤተሰብ ይበልጣል? አይበልጥም። አባወራ የሌለው ቤት ማለት ጎጆ ያለ ምሰሶ ማለት ነው። ምሰሶ የሌለው ጎጆ ማለት ነው። የኔ መሄድ ማለት የምሰሶ መሄድ ያህል ነው። አገኘኝ? ምሰሶ ሄደ ማለት አንድ ጎጆ ፈረሰ ማለት ነው። ጎጆ ከፈረሰ ደግሞ ጎጆ ምን ይሆናል? ያለቅሳል ማለት ያፈሳል። ጎጆ ካፈሰሰ ጎጆ ውስጥ ያሉ ሰዎች ይረሳሉ፣ ይበሰብሳሉ ማለት ነው። በእንባ ይረሳሉ ማለት ነው። አየኸው ያለውን ቁርኝት ሲምቦሊካሊ አገኘኝ? አየህ? ለሰፈሩም ለልጆችም ለሚስቴም የኔ መኖር አንገብጋቢ ጉዳይ ነው ማለት ነው። የማልደራደርበት ጉዳይ ማለት ነው።
ሰው አለበት። ወይ ጋሼ እኔ እኮ ነኝ። ሰው አለበት አልኩህ። ኧረ ጋሼ የድሀ አባት ይዛት ሰው ምን ነክቶታል? ይህን ያህል ዘቅጠናል። ትላንት እንዲህ ያለ ዛሬ እንዲህ ይልሃል እንዴ? እሺ ሰላም ነው? አንተ ደግሞ ይሄ ሁሉ አውርቼ ሰላም ነው ትላለህ እንዴ? እሺ ምን ይምጣል? ምንም አልፈለኩም ዘዴ፣ እንዲሁ ዝም ብዬ እዚሁ ልሁን ብዬ እኮ ነው። እንዴ ሳያዙ እዚህ መሆን አይቻልማ። እዚህ እንዴ በስንቱ እኮ ነኝ። ሁና በስዬ የድሀ አባት እባክህ ወይ ዘዞ ይምጣ እንዴ። አዲዮስ ሰላም ቤተሰቦቼ፣ ቤተሰቦቼ ኧረ ቤተሰቦቼ በስንቱ ምን ሆነሃል? በእናትህ ሰው መተኛት አይችልም እንዴ? ለምን ለምትጮ አምሽተህ ከመጣት እንደገና ለምትደርድሸው ልጆቹ ነገር ቤት ሄዱ ይል እንዴ? ምን ሆነሃል? በስንቱ ኡፍ ምን አይነት ጣጣ ነው? ኧረ ቤተሰቦቼ